ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ቆያችሁልኝ? እኔ ፈጣሪ ይመስገን በጣም ደህና ነኝ። ትንሽ ጠፋ ብያለሁ። ያው አንዳንድ ስራዎች ቢዚ ስላደረጉኝ አልተመቸኝም ነበረ። ዛሬ ቃላት ምስረታ በሰ ቤተሰብ ውስጥ ያሉትን ይዤላችሁ መጥቻለሁ። በደንብ ተከታተሉ። ለዚህ ዩቲዩብ ቻናል ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም በግል መማር የምትፈልጉ ልጆች ከታች ባስቀመጥኩላችሁ ስልክ ቁጥር ደውሉልኝ። በደንብ በቤተሰባዊ ፍቅር እንማማራለን ማለት ነው። አሁን ወደ ትምህርታችን እንመለሳለን። ኦኬ እዚህ ከላይ የምታያቸው ፊደሎች አሉ። የሰ ቤተሰቦች ስማቸውን እያንዳንዱን እየጠራ እንሄዳለን ማለት ነው። እቺ ሰ ትባላለች። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ወደ ጎን ስንት ናቸው ማለት ነው? 7 ፊደሎች አሉ ማለት ነው ወደ ጎን። ኦኬ አሁን ደግሞ ከመጨረሻው ወደ መጀመሪያው እየጠራናቸው እንመጣለን። ኦኬ እቺ ፊደል ማናት? ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ። እንደዚህ አድርገን በቀላሉ ፊደሎችን ከግራ ወደ ቀኝ ወይም ከቀኝ ወደ ግራ እንጠራቸዋለን ማለት ነው። አሁን ደግሞ በእያንዳንዳቸው ፊደል ይዤላችሁ የመጣሁት ቃላት ምስረታ አለ። እነሱን ደግሞ እያንዳንዱን እየጠራናቸው እንሄዳለን ማለት ነው ወደ ታች። ኦኬ መጀመሪያ ላይ የምናገኘው ምን ይላል ይሄ? የሰቤት መጀመሪያ የወቤት ስድስተኛ ሰው ይላል። በጣም አሪፍ ሰው። ኦኬ ቀጥሎ እዚህ ጋር ምን ይላል? ሰማ ይላል። በጣም አሪፍ ሰማ። ኦኬ እንቀጥል። እዚህ ጋር ምን ይላል? ሰፊ ይላል። በጣም አሪፍ ሰፊ። ኦኬ አራተኛ ላይ ያለው ደግሞ እዚህ ጋር ምን ይላል? ሰማይ። በጣም አሪፍ ሰማይ። ኦኬ ሰማይ ከሚለው ቀጥሎ ደግሞ መጨረሻ ላይ ያለው ምን ይላል? ሰሚራ ይላል። ሰሚራ። በሰ ቤተሰብ ያሉት እነዚህ ናቸው ማለት ነው። አሁን ደግሞ በሰ ቤተሰብ ሁለተኛ ላይ ያሉትን ደግሞ እየጠራናቸው እንሄዳለን ማለት ነው። ኦኬ የሰቤት ሁለተኛ እዚህ ጋር ያሉት ደግሞ የሰቤት ሁለተኛ እና የሰቤት ስድስተኛ ሱስ ይላል። በጣም አሪፍ ሱስ። ኦኬ ቀጥሎ ምን ይላል? ሱቅ ይላል። በጣም ቆንጆ ሱቅ። ቀጥሎስ ሶስተኛ ላይ ያለው ሱሪ። በጣም አሪፍ። ኦኬ ሱሪ ከሚለው ቀጥሎ ደግሞ ምን ይላል? ሱፍ ይላል። በጣም አሪፍ ሱፍ። መጨረሻ ላይ ደግሞ ያለው ምን ይላል? የሰ ቤተሰብ ሁለተኛ ተጠቅመን ሱዳን ይላል። በጣም አሪፍ ሱዳን። ስለዚህ ወደ ቀጣይ ደግሞ አሁንም እንሄዳለን ማለት ነው። ወደ ቀጣይ በሰ ቤተሰብ ሶስተኛ ያሉትን ደግሞ እያየናቸው እንሂድ። ኦኬ እዚህ ጋር ደግሞ ምን ይላል? የሰ ቤት ሶስተኛ ሲኒ። በጣም አሪፍ ሲኒ። ከሲኒ ቀጥሎ ምን ይላል? ሲሶ ማለት ያው አንድ ሶስተኛ እንደማለት ነው እና በዛ መንገድ ያዙ። ሲሶ ትርጉሙ አንድ ሶስተኛ እንደማለት። ቀጥሎ ምን ይላል? ባለ ሶስት ፊደል ሲኒማ ይላል። በጣም አሪፍ ሲኒማ። ኦኬ ከሲኒማ ቀጥሎ ደግሞ ምን ይላል? ሲጋራ ይላል። በጣም አሪፍ ሲጋራ። ኦኬ ከሲጋራ ቀጥሎ ደግሞ ምን ይላል? ሲባጎ። በጣም ቆንጆ። እነዚህ በሰ ቤተሰብ ሶስተኛ ናቸው ማለት ነው። አሁን ደግሞ በሰ ቤተሰብ አራተኛ ያሉትን እያየን እንሄዳለን። እዚህ ጋር ምን ይላል? የሰ ቤት አራተኛ ሳራ ይላል። በጣም አሪፍ ሳራ። ቀጥሎ ምን ይላል? ሳባ። በጣም ቆንጆ ሳባ። ኦኬ ቀጥሎ ምን ይላል? ሳለ ይላል። በጣም አሪፍ ሳለ። ኦኬ ሳለ ቀጥሎ ምን ይላል?
ሳመ 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 ይላል። በጣም ቆንጆ ሳመ። ቀጥሎ ያለው ደግሞ ምን ይላል? ሳሙና ሳሙና ይላል። ሳሙና በሰቤት አራተኛ ያሉት ደግሞ ይሄንን ይመስላሉ ማለት ነው። ቀጥሎ ደግሞ በሰቤተሰብ አምስተኛ ያሉትን ደግሞ እያየን እንሄዳለን። እዚህ ጋር ምን አለ? የሰቤት አምስተኛ ሴት ሴት ሴት። በጣም ቆንጆ። ቀጥሎስ የሰቤተሰብ አምስተኛ ሆነም ሴራ 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 ይላል። በጣም ቆንጆ ሴራ። ቀጥሎስ ሴቶች ሴቶች ሴቶች። በጣም አሪፍ ሴቶች። ሴቶች ከሚለው ቀጥሎ ደግሞ ምን ይላል? ሴረኛ ሴረኛ ሴረኛ። በጣም ቆንጆ ሴረኛ። እሺ ቀጥሎ ምን ይላል? ሴሰኛ ሴሰኛ ሴሰኛ። የሰ ቤተሰብ አምስተኛ ያሉት ደግሞ እነዚህን ይመስላሉ ማለት ነው። ቀጥሎ ደግሞ በሰ ቤተሰብ ስድስተኛ ያሉትን እናያለን ማለት ነው። ኦኬ እዚህ ጋር ያለው ምን ይላል? ስራ 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 ይላል። በጣም ቆንጆ ስራ። እሺ ቀጥሎ ደግሞ ምን ይላል? ስም ስም። በጣም አሪፍ ስም። ስም ከሚለው ቀጥሎ ደግሞ ምን ይላል? ስብ ስብ ስብ። በጣም ቆንጆ። ስብ ከሚለው ቀጥሎ ደግሞ ምን ይላል? ባለ ሶስት ፊደል ስለት 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 ይላል። ቆንጆ ስለት። እሺ ቀጥሎ ደግሞ መጨረሻ ላይ ያለ ምን ይላል? ስሜት 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 ይላል። በጣም በቀላሉ መያዝ ትችላላችሁ ማለት ነው። ስሜት። እነዚህ በሰ ቤተሰብ ስድስተኛ ያሉ ናቸው። መጨረሻ ላይ ደግሞ የምናገኘው በሰ ቤተሰብ ሰባተኛ ያሉትን ፊደሎች ነው። እነሱን ደግሞ እንዲሁ እየጠራን እንሄዳለን ማለት ነው። እሺ እዚህ ጋር ያለው ምን ይላል? የሰ ቤት ሰባተኛ ሶፋ ሶፋ ሶፋ። ቀጥሎ ምን ይላል? ይሄ ሶል 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 ይላል። በጣም አሪፍ። እሺ ቀጥሎ ባለ ሶስት ፊደል ሶፊያ 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 ይላል። በጣም አሪፍ ሶፊያ። ቀጥሎ ሶማሌ 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 ይላል። በጣም ቆንጆ ሶማሌ። ቀጥሎ ሶሪያ 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 ብለን በቀላሉ ፊደሎችን እያንዳንዳቸውን መለየት እንችላለን። በየፊደላቸው ቃላት ምስረታ ይዤላችሁ የመጣሁት ይህንን ይመስላል። በቀጣይ ሌላ ቪዲዮ እንገናኛለን። ሰላም ቆዩልኝ።